የኔ ፍቅር አትበይኝ ፍቅርሽን ሌላ የምታያስፈልገው ቆይ ተቀመጥ አንተ ተረጋጉ ይኸውላችሁ አሁን ከዚህ በኋላ ምንም የሚፈጠር ነገር ይሄኮ ያንቺ ጥፋት እኮ ነው በቃ እኔ እኮ ስራዬን ነው የሰራሁት ፍቅረኛዬን ፈትንልኝ ብሎ ወደኔ መጥቷል እንግዲህ ተመልካቾቼ ሰላም የእናት ሚዲያ ተከታታዮች እንደምን አላችሁ እኔ ደህና ነኝ ሁሉ ሰላም ነው ሁሉ መልካም ነው ያው እንደተለመደው የተለያዩ ቪዲዮዎች እየሰራን ነው ግን ደግሞ ቫይራል እየወጡ አይደለም እናንተ ደግሞ ላይክ ሼር ሰብስክራይብ አድርጉ ዛሬ አንድ ወዳጃችን ወደ ሚዲያችን መጥቶ ነበር አንድ ፍቅረኛ ያለች ፍቅረኛዬንም ፈትንልኝ እባክህ አንድ ጥርጣሬ ገብቶኛል ብሎኛል ወደ ባለ ታሪካችን እሺ ተመልካቾቼ ያው መጥቷል ያለው ነገር ምንድነው የፈለገው ለምንድነው ወደኛ የመጣው የሚለው ነገር ከሱ እንሰማለን ቀደም ብሎ ለኔም ነግሮኝ ነበር አንዳንድ ነገሮች እስኪ ከሱ አንደበት ደግሞ ተሰሙታላችሁ ማለት ነው ቤታችን በጣም እየሞተ ስለሆነ ኮፒ ሊንክ ያደረጋችሁ ለተለያዩ ሰዎች ደግሞ ሼር አድርጉና ወደ ባለ ታሪካችን ምን ይዞልን መጥቷል ምን ሊነግረን ነው የሚለው ነገር ደግሞ ከሱ አንደበት ምን ሰማ ይሆናል ማለት ነው ከስምን ጀመር ማን እንበል እኔ በአምላክ ባላልኝ ሰላም ነው መጀመሪያ አለው እሺ ወደኛ ይዘንልን የመጣው ምንድነው እስኪ ቶሎ ብለ ይሄን ነገር አድርግልኝ ብለኛል በመጀመሪያ ግን ተመልካቾቻችን ይሄንን ኮንተንት እጀምራለሁ ባልኩት መሰረት መጀመሪያም ቪዲዮ ፖስት ችላችሁ ነበር ተጀምሯል ማለት ነው ከዛሬ በኋላ እሱ እንደሚያወራላችሁ አይነት የደረሰባችሁ ነገር ካለ እንድትነግሩኝ አሳስባችኋለሁ እሺ ምንድን ነበር ይዘልን የመጣው እስኪ ዛሬ ብዙ ጊዜ ያለው ዩቲዩብ ላይ ቪዲዮዎች ይመጡልኛል ምናምን ነገር ሌላ ቻናሎችም አሉ እነሱ ይመጡልኛል ያለውኝና ሚስቴር የማየው ባሪ በቃ ደስ ይያለኝ አይደለም ብዬ ነው በተፈተነልኝ ደስ ይለኛል ማለት በምን አይነት መንገድ ነው አሁን ምን አሳይታክ ነው ምንድነው ያነሳሳከኛ ሚዲያ ላይ ለመምጣት እንደዚህ ጠይቅልኝ ፈትንልኝ ለማለት ምንድነው ያነሳሳ ምን አይተህባት ነው ስለ እንደ መሰለ ከዛሬ ነገ ይሻሻላል ያልኩ ባህሪዋ ምናምን ነገር ይሆነልኝ አይደለም በቃ የምሰጠኝን ፍቅር ምናምን ነገር ከዚህ በፊት የነበረን ግንኙነት በቃ የሆነ ጥሩ ሪሌሽንሺፕ ነበረን አሁን ላይ ግን በቃ ሌላ ነገር ነው ያየውባት ያለውትና ስልኳ ላይ አዳዲስ ስልኮች ይደዋወላሉ ምናምን ነገር ሌላ ፎቶ ያለውኝ ምናምን ነገርና ይሄ ነገር እንዴት ነው ምናምን ብዬ ማወቅ ስለፈለኩኝ ነውና ኦኬ አሁን አንተ እንደነገርከኝ መጀመሪያው ምንም ብለኛል እሷ በጣም መዘነጥና የተለያዩ ነገሮች ማድረግ ትፈልጋለች እኔም የጋራጅ ሰራተኛ ስለሆንኩኝ ብዙ ጊዜ ስራ ይበዛብኛል የጋራጅ ስራ እንደምታውቀው ምናምን ብለኛል እስኪ ከስራ ጋር ስራን ትወደዋለች ወይስ ያ ነገር እንደዚህ ሊያደርጋት ቢችልስ እሷ መቅበጥ የምትችል አይነት የምትሆን አይነት ሴት ከሆነች ካንተ ጋር ማች አድርጋቸዋል ብለህ ታስባለህ እኔ እንጃ እንግዲህ በቻልኩት አቅም እየሰራው ቤታችንን ምንም እያስተዳደርኩኝ ነው እና እሷ ላይ አሁን እየፈለገች ያለችው ምንድነው የሆነ ያስደሰታት ነገር እየመሰለኝ አይደለም ለራሴ የሆነ ከዛሬ ነገ ይሻሻላል እያልኩ ነው ግን በቃ ከቤት ኪራይና ከቤት ከሆድ እያለፈ አይደለም የምሰራውም ስራና እሷ ደግሞ ታውቃለህ የዘንድሮ ሴቶች ምናምን ነገር እና አሁን በምን አይነት መንገድ እንድፈትንልህ ነው የፈለከው ማለት ያው እንደተለመደው የኛ ሁሉ ጊዜም ቤት ላይ ስንሰራ በድብቅ ካሜራ ነው የምንፈትነው ይሄኛው አዲስ ቻናል ስለሆነ እንጂ ሌላ ቻናል ላይ በእንደዛ አይነት መንገድ ነው የምንፈትነው ግን ደግሞ አሁን እዚህ ቦታ ላይ መታታቃለች እንዳልከኝ ምን ያህል ጊዜ መታለች እዚህ ቦታ ላይ ብትደውልላት አሁን ሌላ ጊዜ የምንገናኝበት ቦታ ላይ በትላት እዚህ ቦታ ታውቀዋለች ቀጥታ ትመጣለች አራው ይሄን ቦታ ነው የምታውቀው እንዴ ከዚህ በፊት ከሆነ ልጅ ጋር ሁላ ፎቶ አይቻሉ እዚህ ቦታ ላይ ራሱ ቦታ ላይ ማለት ነው ኦኬ እና ብቻ ማወቅ ፈልጋለሁ በቃ የተደበቀ ነገር ስላለ ከኔ ማወቅ ስለፈለኩ ነው ለእናንተ የመጣሁት መፍትሄ ካለ ምናምን ብዬ በጣም እናመሰግናለን እንግዲህ እስኪ አሁን ከዚህ ፈተና ብትወድቅስ ምን አይነት ምንድነው የምታደርገው አንተ ባትወድቅስ ምንድነው የምታደርገው እኔ እንጃ እኔ የሆነ የማያቸው ነገሮች ውሸት ከሆኑ እኔ እንጃ ማረግላት ነው እኔ የማውቀው እስኪ ምንድነው በመጀመሪያ እስኪ ተመልካቾችም እያዩ ስለሆነ ያው የፈለገችውን ነገር አሁን ላይ ሆነ አሁን እሷ ይሄን ነገር እኔ እንደሌላ ጊዜው ስፈተናት የተለያዩ ነገሮች ስላት ወደኔ ብትመጣስ ምን ትላታለህ ማለት ወድቃለች ከፈተናው ግን ምን ታደርጋለህ ከሷ ጋር ትሆናለህ ወይስ ከሷ ጋር ትለያያለህ ፈተናውን ከወደቀች እንግዲህ የመረጠችውን እሷ ታውቃለች እስቲ ሊና ባንተ በኩል እስኪ በኔ በኩል እኔ እንጃ እኔ ምን እንደማረግ ብቻ አላቅም እሺ አሁን ፈተናው አለፈችና እኔን ጠላችኝ ካንተ ጋር መሆን አልፈልግም አንተን በጣም ነው የምወደው ብትልስ ምንድነው የምታደርገው አንተንም ብትወደ ኖ አንተን እንዴ እኔንማ እንዴ ባሏን ታደርግላታለህ ማለት እንዴት በምን አይነት መንገድ ታወራ እሷ ከዚህ ፈተና ብትወድቅስ ምንድነው የምትላት ትለያያታለህ ወይስ አብረህ ትሆናለህ ብትወድቅ
ከወደቀችማ እንዴት አብሬያት ሆናለሁኝ እንዴ? ያማል እንዴ? ከዚህ በፊት እኮ ልጁላ ብንወልድ እኮ እንደዚህ ሆኖ እኮ አስቧል። ከሌላ እንደዚህ ቺት እያደረገችብኝ ብትወልድ እንኳን እኮ ልጁ በእኔ ሊሳበብ ነው። ስለዚህ አልፈልግም። ቻው ነው። እሺ ከዚህ ፈተና እሷ አንተን ወደዋለሁ ካንተ ጋር እንደዚህ አይነት ነገር አልፈልግም ብትለኝስ? እኔ ስለ የሆነ የምትፈልገው ስጦታ አለ። ነይና እሷ ብቻ ነው የምናውቀው። በጣም የምትፈልገው አለ የሆነ ስጦታ እገዛላታለሁ። በጣም አሪፍ እንግዲህ ከየትም አምጥቼ ቢሆን እገዛለሁ። አሁን ምንድነው መሰለ እንግዲህ ከሷ ጋር ያለን ወሬ እናወራና ያለውን ነገር እናደርግና ከሷ ጋር ያለውን ነገር ማሳየ በቪዲዮ ነው። እሺ ቪዲዮ አሳይሃለሁ ወይም ደግሞ ላይቭ ቀጥታ ላይቭ ሰላም እንዴት ነው እኔና እሷ ያወራነውን ነገር ማየት የምትችለው በቪዲዮ ነው። እሱ አንተ መቼም አትኖርም ከዚህ ካሜራ ላይ። ስለዚህ ቪዲዮ አሳያለሁ ወይም ደግሞ ላይቭ ቀጥታ ብቻን የተደበቅበት ቦታ ላይ የተቀመጥክበት ቦታ ላይ ላይቭ ቀጥታ የምትከታተልበት አለች። እሷን እሰጥሃለሁ የምታወራውን ነገርና እሷ ለኔ ምን አይነት ነገር እያደረገች ነው የሚለውን ነገር አንተ ታያለህ ማለት ነው። ምክንያቱም እዚህ ጋር አንተ ሳትኖር ሌላ ቦታ ላይ እኛ የምናወራውንና የምናደርገውን ነገር ቀጥታ መከታተል ትችላለህ። ስለዚህ አሁን ምንድነው የምትላት መሰለህ ሌላ ጊዜ የምንገናኝበት ቦታ ላይ ቶሎ በፍጥነት ትመጫለሽ፣ ጓደኛ ያለ ከጓደኛዬ ጋር ትጠብቂኛለሽ ትላታለህ። እኔ ጓደኛ እንደሆንኩኝ ታወራታለህ። በዚህ አይነት መንገድ እንጠራታለን ማለት ነው። ኦኬ አሁን ደውዬላት እዚህ ልጥራ፣ ከዛ እኔ እሷ ስትመጣ እኔ ልሂድ፣ አንተ ታገኘኝ። እኔን ታገኘኝና እኔ እፈትንልሃለሁ ማለት ነው። በእንደዚህ አይነት መንገድ ነው የሚሰራው። ከዛ አንተ እኔና እሷ የምናወራውን ነገር ቀጥታ መከታተል ይችላል። ላይቭ ዝም ብዬ ነው ማውራታው መጀመሪያ ማለት ስሬስ እንዳትሆንባት ይሁን። አይ ብቻዬን ነኝ ምናምን ነገር ነው ማለት ሌላ አቤት እንዴት ነሽ? አለ እንዴ ተቆጣሽ እኮ ምን ነው? ሰላም ነው አለሁልህ። እንዴት ነህ? አለሁልሽ። ደህና ነሽ? እግዚአብሔር ይመስገን። የት ነሽ? የሆነች ቦታ ነኝ። ምን ነው? አይ ፈልጌሽ ነበር። ያቺ የምንገናኝበት ቦታ እንድትመጪ ፈልጌ ነበር። ኦኬ በሰላም ነው? ናፍቀሽኝ ነው፣ ሌላ አይደለም። ላግኝሽ ስለፈለኩ። ችግር የለውም እንገናኛለን። ትመጫለሽ? አሁን ማለት ያው ለዛኛው ቅርብ ነኝ፣ ባለፈው የተገናኘንበት ቦታ ማለት ነው። ኦኬ አይ ሁለት ነን። ለዛ ጓደኛዬም ስላለ በቃ ለገዛ ወርታቸው ወርጄ ነው አለ እሱ። ችግር የለውም። ኦኬ በቃሽ፣ እዛው ነኝ። ትደርስ እኔ ስመጣ ወይ ልደውልልህ? በቃ እሺ፣ ጓደኛዬን ስልክ ልክልሻለሁ፣ እሱ ጋር ጠብቂኛለሽ። እሺ አባቴ። ቶሎ ነኝ። እሺ ዘግተዋለች። እንግዲህ አሁን እሱ ከዚህ ቦታ ላይ ጭራሽ ርቆ ነው የሚቀመጠው። ከዛ በስልክ ላይቭ ነው የሚከታተለው ማለት ነው። ምን ይፈጠራል እሷ ከመጣች በኋላ አናቅም፣ እኔም አላቅም፣ እናንተም አታውቁም። እስኪ የምናየው ይሆናል ማለት ነው። ስደርስ ካሜራ ደብቀን እናስቀምጥና ከሷ ጋር ቆይታ ይኖረናል ማለት ነው። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንግዲህ ተመልካቾች እየመጣች ነው። ምን ይሆናል ምን ይፈጠራል የሚለውን እኔም አላቅም። ከርቀት እያየዋት ነው። ካሜራም በድብቅ ነው እየተቀረጸ ያለው፣ በጣም ከርቀት ማለት ነው፣ በማያስታውቅ መልኩ። እንግዲህ ደርሳለች። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ እዚህ ነኝ። ነይ። ምን ይፈጠራል አላቅም ብቻ። እሺ እንዴት ነሽ? አማን ነው? ሰላም ነው? ሁሉ ሰላም አለን አለን። እንዴት ነህ? አለ ነው። ተቀመጭ። እሱ እስኪመጣ ድረስ እቃ ልግዛ ብሎ ሄዷል። እንግዲህ ብሎ ነበር። እስከዛው ድረስ እንጠብቀው ነው። ኦኬ። እና እንዴት ነው? አለው እግዚአብሔር ይመስገን። ስራ አሪፍ ነው። ክላስ ነው? ስራ ነው? ስራ ነው። ስራ ነው? ስራ አሪፍ ነው። አሪፍ ነው። ከሱ ጋር እንዴት ነው? አሪፍ እየሆናችሁ ነው ማለት እንትን ውስጥ እንደሆናችሁ አውቃለሁ። እኔም በቅርብ ነው ወደ ኢትዮጵያ የገባሁት። እና እንዴት ነው? አለው እግዚአብሔር ይመስገን። እንዴት ነው አንተ? በቆይሽ እኮ አይደለ? ትንሽ ታክሲ ምናምን እንትን ነበር፣ መንገድ ተዘጋግቶብሽ? ክራውድ ነበርና ለዛው ነው የቆየሁት። ሶሪ። እንግዲህ እንዴት ነው? አለው እግዚአብሔር። እዚህ ቦታ ላይ ነው እንደምትዝናኑ ምናምን ነግሮኛል። ኦኬ ነገረ። ቦታው በጣም ያምራል። እኛም እንግዲህ ካፕል ሆነን እዚህ ቦታ ላይ እስክንመጣ ድረስ አሪፍ ነው። ያ ብዙ ካፕሎች ይመጣሉ። ከርቀት እንደማየው እዛ ጋርም አሉ። አንድ አራት አይቻለሁ እስካሁን ከገባሁ ሰዓት ጀምሮ። በጣም ያምራል። እና አለው ጤና ጥሩ ነው? ጤና አሪፍ ነው። ቤተሰብ አለው እግዚአብሔር ይመስገን። ከባሙ ጋር በምን አይነት መንገድ እንዴት ነው እንዴት ታወቃችሁ? እስኪ ንገረኝ በእናትሽ፣ ለኔም አንዳንድ ትምህርቶች እንዲሆኑ። ማለት አልነገርህም ነው? አይ እኔ አልነገረኝም ማለት ያን አለም ስለ እንደዚህ አይነት ነገር ስለማናወራ ለስራ ብቻ ምናምን ስለ ስራ አንዳንድ ጊዜዎች ብር ሲያስፈልገው ምናምን ነገር ነው የሚደውልልኝ።
ተመልሽ እኔም መሄድ ስለምመከር ወደ ውጪ እሄዳለሁ እኔም ተመልሼ ነው በምን አይነት መንገድ ነው እውነት ወደ ውጪ ኦኬ እንዴት ተዋወቃችሁ በጣም ጥሩ ነው ከባሚ ጋር የተዋወቅ ነው የሆነ እንትን ውስጥ ነው እንደዚህ ፓርክ ነገር ነውና ብቻዬን ቁጭ ብዬ ኦኬ መጣ አናገረኝ ምናምን እንደማንኛውም ሰው ስልክሽ ምናምን አለሽ ያ ስልክሽ ምናምን አለኝ ከዛ ያው ስልኬን ትንሽ እንትን አልኩኝ ከዛ ሰጠሁት ከዛ በቃ ያው ማውራት ምናምን ጀመራችሁ ምናምን ያ ማውራት ጀመርን እንደማንኛውም ካፕል በምን አይነት ሁኔታ ማለት መጀመሪያ ሰሞን ያው ደስ የሚል ነው የሚሆን ይመስለኛል እስኪ ያንን ግለጹ እስኪ በምን አይነት መንገድ አወራችሁ መጀመሪያ ሰሞኑንና እየቆየ ሲመጣ ፍቅራችሁስ በምን አይነት መንገድ ነው ያ መጀመሪያ ያው ምንም አይልም ማለት ያው እንደማንኛውም ካፕል እናወራለን ቴክስት እንጻጻፋለን ምናምን መነፋፈቅ አለ ብዙ ነገር አለ መጀመሪያ ሰሞን ያለ እኮ ነው አንድ ያ መጀመሪያ ሰሞን አሪፍ ነበር ያው ምንም አይልም ብቻ ያው በቃ ሁሌ እንትን እንዳለው ነው እና ያን ያህል እንትን ምልበት ፎከስ ማድረግበት ልጅ እንኳን አይደለም እንዴት ያው በቃ እኔ ያን ያህል ፎከስ ማድረግ ብቻ አይደለም ማለት አይመችሽም ነው ወይስ በምንድር እሷ ትንሽ ትከብዳለች ለመግለጽ ይከብዳል ነው እንደዚህማ ከሆነ ለምን እኔና አንቺ አብረን ካፕላን ነው አረ እንደዚህ መጠየቁ ይቅርታ ግን በጣም ይቅርታ ግን አይ እሱም ከመጣም ማይሆን ነገር ስለሆነ ምንም ያጠፋው ነገር የለም ምንም ጥፋት የለብህም አንተ ያው አይ ፍቃደኛ ከሆንሽ ማለት ነው ያው እንዴት ነው ያለበትም ሁኔታ አሪፍ ነው ምናምን ነገር የጓደኛዬ ሚስት እንደዚህ እንትን ማለቴም በጣም ከባድ ነው ግን አንቺ የማይመችሽ ነገር ከሆነ ቆንጂዬ ነሽ በጣም እና ማንኛውም ሰው እንትን ማለት ትችያለሽ በሚል ነውና ከሱ ጋር መሆን የለብሽም ማለት ስለማስብ ነው እሱም እንደማቀው ጋራጅ ነው የሚሰራው ብዙ ጊዜ እኔን እንኳን ብር ላክልኝ ምናምን ብሎ ለቁም ከፍለው አጣውኝ ብቻ ብዙ ነገር ለቤት ኪራይ ማለት እኔ እስካሁን እኔ ጋር መጥቶ እንትን ያደርገልኝ አርጉልኝ አያውቅም ይሄ መዝናናት የሆነ ልደት ማክበር ምናምን ብዙ ነገሮች አሉ አይደል ወንድ ልጅ እንግዲህ ለሴት ልጅ ብዙ ነገር ማድረግ ይችላል አይደል እንዴ በጣም እኔ እንደዚህ ማለት እንደዚህ ምንም ብር አውጥቶልኝ አያውቅም ጭራሽ ገባህላ አሁን እንዴት መሰለ አሁን እሱ ማድረግ ያለበት ላንቺ የሚያስፈልገውን ነገር ማድረግ አለበት ያ ግዴታ ማድረግ አለበት ምክንያቱም ቦይፍሬንድ እስከሆነ ድረስ ማድረግ አለበት አይደል እንዴ ታዲያ ዝም ብሎ ከኔ ጋር እየዞረ ነው እንዴ ቆይ ከተጋባችሁ ግን ስንት ጊዜ ሆነ ማለት ጋብቻው የተደረገው አብራችሁ አንድ ቤት ውስጥ ተከራይታችሁ ኖራችሁ እንጂ ጋብቻ ምናምን ድግስ ምናምን እንዳልተደገሰ አውቃለሁ አልተደገሰም በሚደግሰው አልቻለም ከባድ ነው በጣም ችግር የለውም ጓደኛ እንዴ አይ ችግር የለውም እኔ ለምን ይደብረኛል እኔማ አይ እድሉን ካገኘሁኝ እንደውም ማለት እንዴት ነው ካንቺ ጋር እንትን ብል ደስ ይለኛል አንቺም እንደማየው በጣም ተግባቢ ሰው ነሽ ቆይ ጓደኛ እንደዚህ አይነት ጓደኛ እያለው እንዴት እንደዚህ አይነት ጓደኛ ሰው እኮ እንደዚህ አይነት ጓደኛ እያለው አንተን አይቶ እንኳን እንዴት አይሻሻልም ገባ አይደል ብዙ ነገር ነው አይደል የምትማረው ከዛም አልፎ ተርፎ ግን አንቺ ማስተካከል ትችያለሽ ሴቶች ያስተካክላሉ ብዙ ጊዜ ይባላል ግን እሱ የሚሆን ሰው አይመስልም ማለት ያለውን ነገር አሁን ስለሱ እሱ የሚቸግረውን ነገር አንቺ ማሟላት አለብሽ ከሱ ጎን ቆመሽ ማማከር አለብሽ ማለት ሴት እኮ ነኝ እኔ ማለት ምንድነው ማለት ያለብኝ እሱ ሲጀመር ሰነፍ ነው አይሆንም እኮ ከመጀመሪያውም እኮ ነው አይደለም ይኸውልህ አንድ ነገር እኮ ልንገርህ ገባህ አይደል አሁን ወንድ ልጅ ማለት ነው ሲጀመር ወንድ ልጅ ሴት ልጅ በቃ መያዝ ከፈለገ ሚስቱም የራሱ ማድረግ ከፈለገ እንዴ ማሟላት ነገር ያለበት ነገር አለ በቃ ከበጥ ማለት አለብኝ ገባህ አይደል ፀጉሬ መሰራት አለብኝ ጥፍሬ ምናምን ብዙ ነገሮች አሉ አይደል እንዴ ድምቅ ብዬ መታየት አለብኝ እንዴ ምንድነው ጋራጅ ሲጀመር የትኛው ይሆናል እውነት ነው ግን አሁን እኔና አንቺ ፈቃደኛ ከሆንሽ አብረን እንሆንና ይሽሽ ሊደዛ አይሻልም እሱ ነገር ትንሽ ምን ማለት አሁን እሱ እሺ ምን ያደርግልሻል ምንም እኮ አይጠቅምሽም እኔ እኮ አሁን 2 ወር ብቆይ እኮ እኔ ማለት እኔ ከሄድኩኝ በኋላ አንቺ ልትሄድ አዎ ካናዳ ሄዳለሁና አንቺም ፈቃደኛ ከሆንሽ ከኔ ጋር አብረን ሆነን እንሄዳለን እሺ ደስ ይለኛል አንዴ በጣም ነው የማመሰግነው ይኸውልሽ አሁን እንዲታወቅብን ምናምን ነገር አልፈልግም እንደማይሽ በጣም ቆንጂዬ ነሽ ቴንክ ዩ ከኔ ጋር በጣም ነው የማመሰግነው
በጣም አመሰግናለሁ። ይኸውልሽ አሁን እሱ ሲመጣ ምንም ነገር እንትን እንዳይልበት ገብቶሻል? እሺ እንዳይሆን አዎ ማወቅ የለበትም። እንዴት ነው በቃ እንደ ኖርማል እንደ በቃ እንዴት ነሽ ምናምን ሰላምታ ነው የምንለዋወጠው ነው እንዳንተዋወቅ ምናምን ነገር አድርገን ማለት ነው። እሱ ሲመጣ ማለት ነው። ከዛ በኋላ ስልክ እንቀያየርና ያለውን ነገር አብረን በደንብ እናወራለን። አዎ ቴንክ ዩ ደስ ካለሽ እንደውም ማታ አብረን ብንሆን ደስ ይለኛል፣ ፈቃደኛ ከሆንሽ ማለት ነው። ማታ ሌላ ፕሮግራም ከሌለሽ ሌላ ፕሮግራም እሰርዘዋለሁ። በቃ ችግር የለውም። እንደዛ ከሆነ ካንተ አይወርድብኝ እሰርዘዋለሁ እና እንደዛ ከሆነ በጣም ነው ደስ የሚለኝ። ደስ ይለኛል። እኔ በጣም ደስ ብሎኛል። ተመችቶኛል። በቃ ላይ ገባ። እሺ በጣም ነው የማመሰግነው። ፈጣሪ ሲጀምር ማለት ነው እንዴ ምናገር ባንድ እንዴ እንዳትታዘበኝ ግን ፈጣሪ በቃ እኔ እናንተን ለማገናኘት ነው እሱ እንትን በቃ እናንተን ማገናኘት ፈልጎ ነው እንጂ እኔ እሱን የመጠነኝ ሰው አይነት ሰውም አይደለም። ሲጀመር አይሆንም እሱ እያልኩሽ እኮ ነው። እራሱ እኮ ማለት ጓደኛዬ ነው ግን በቃ ሰው መስተካከል አለበት። ያ መስተካከል አለበት አይደል እንዴ? ብዙ ነገር ከማድረግ ነገር እንዳይታወቅሽ። ይሄን ነገር አወቀ ማለት በጣም ይቀየመናል። እኔንም አንቺንም ስለሚቀየመን ይሄን ነገር መታወቅ ያለበት። ችግር የለውም እናስተካክለዋለን። እንግዲህ ችግር የለውም እንጠብቀውና እስኪ ሲመጣ ያው አብረን ሆነን እንትን እንላለን። ያ ግን በጣም አራዳ ነህ አንተ። አዎ በጣም አመሰግናለሁ። ገባህ ላይ የገባህ አይነት ሰው ነህ። በጣም ነው የማመሰግነው። አንተም ቆንጆ ስለተዋወቅን በጣም ነው የማመሰግነው። ቴንክ ዩ። ከዚህ በኋላ ደግሞ ብዙ ነገሮች ይኖሩናል። ያ በድብቅ ብዙ ላይፎች እናሳልፋለን። በድብቅ መሆን አለበት። ኧረ በድብቅ ነው። እኔንም ታስተታኝ እኔንም አንተንም ኧረ በድብቅ ምንም ነገር አይፈጠርም። ትነጻጻፋለህ ምናምን እሱ አይባንንም። ኧረ ሲጀመር ብዙ ነገሮች አዎ እሱ ጅዝብ ያለ እኮ ነው። ብዙ ነገሮችን እናሳልፋለን። አንተ ታውቀዋለህ። በቃ ተረድተኛል። በጣም እንደዚህ የሚረዳኝ ሰው ነበር ያጣሁት። በጣም ቴንክ ዩ ሶ ማች። እንጠብቀውና ደግሞ ማለት ውጪ ምናምን ስትሄድ የለም አረ ወላ ብታረገኝ ኧረ ችግር የለውም። ይኸውልሽ እስከሚሄድ ድረስ ብዙ ነገሮችን የሚያስፈልግሽን ነገር አሟልልሻለሁ። ምክንያቱም እኔ ቀድሜ ሄጄ ነው ሊስተካከል የሚችለው ገብቶሻል። ከዛ በኋላ ደግሞ አንቺን ወደዛ ለማምጣት አንቺ ደግሞ እዚህ የሚያስፈልጉሽን ነገሮች ተደውይልኝና የሚያስፈልግሽን ነገር አሟላልሻለሁ ለአንድ ወር ምናምን ማለት ነው። ስልክ ራሱ እኮ የለኝም ገባህ አይደል? ችግር የለውም። እኔ ስልክ ራሱ የሆነ በቃ እየተቀያየረ ማታ ከነገ ወዲያ ምናምን ችግር የለውም ነው ገባህ? በዚህ ሳምንት እንትን ስለምል እኔ ያው አንድ አይነት ነው ምናምን አንድ አይነት ነው የሚገዛው ያው ዝም ብሎ ነው ገባህ? ምንም ማድረግ አይቻልም። እንግዲህ ከዚህ በኋላ ህይወትሽ ተስተካክሏል። ምንም አታስቢ እሺ፣ ምንም አታስቢ። እናንተ የሚረዳኝ ሰው ነበር ያጣሁት በእውነት በጣም አመሰግናለሁ። እንግዲህ በቃ እንዴት መሰለ አይረዱም እና ፋሚሊ ምናምን ብትነግራቸው ራሱ ብዙም አይረዱምና እንደዛ ነውና በጣም ደስ ብሎኛል። እኔም ደስ ብሎኛል በጣም ማለት ይሄ ቦታ ራሱ ያስጠላኝ ነበር ከሱ ጋር ስመጣ። ኧረ ሌላ በጣም የሚያምር ቦታ የወደድሽው ቦታ የፈቀድሽው ቦታ የምታውቂው አይነት ቦታ ካለ የሆነ ቦታው ምናምን ደስ ይላል። የምታውቂው ቦታ ካለ እንሄድና እንዝናናለን። አታስቢ። በቃኝ። ከዚህ በላይ መስማት አልችልም። እንግዲህ እሱም እየመጣ ነው፣ ደርሷል ኦልሬዲ። አንቺም ከፈተናው ምንድነው እየሰሙ ያለሁት ነገር? ቆይ የኔ ፍቅር የኔ ፍቅር እኮ ምን ነው እንዳለች ዞር በይ። አይደለም ተቀመጥ፣ ችግር የለውም። ቆይ ተቀመጥ። አልገባኝም። እንዴት ነው የምቀመጠው? ችግር የለውም። እንዴት ነው የምቀመጠው? ምንም አይደለም። በቃ ችግር የለውም። አንቺ ተቀመጭ። በቃ አይደለም አትንኪ። የኔ ፍቅር ለምን ተቀመጥ። አንተ ማለት ለምንድን ነው ማለት ይኸውልህ፣ ተረጋጉ እንጂ ምንድን ነው ተረጋጋ ማለት ምን ሆኖ ነው እንዴ? በስነ ስርዓት እዚህ ጋር ምን ሆኖ ነው ታያለሽ እንዴ? እያየው ነበር እኮ ሙሉ ነገሮችን እኮ እያየው ነበር። ተረጋጉ። ቆይ ቁጭ ብለሽ ጠብቂኝ አልከኝ አይደል? ይሄ ቁጭ ብለሽ አጠብቂኝ፣ ባጠብቂኝ ይሻለኛል። ጥፋቴ ምንድነው? ጥፋቴ ምንድነው እንዴ? ለምን እንደዚህ የሚጮህብኝ እንዴ? ቆይ ተረጋጉ። ይሄ ማን ነው? እቺ ማን ናት? ቆይ ይኸውልሽ፣ እስካሁን ተው ቪዲዮማ ማሳየት የለብህም አንተ። ቆይ ተረጋጊ አንቺ። እስካሁን የተደረገው ነገር ከፈተናው ወርቀሻል። አንቺም እሱም እየፈተነሽ ነበር። እዛ ጋር ድብቅ ካሜራ አለ፣ እየተቀረጸ ነበረ። በጣም ቆሻሻ ነሽ። እሺ ግን ተረጋጊ። አይደለም ተረጋጊ። ይኸውልሽ አይደለም ለዛ አይደለም እኮ ማለት አትናገሪ። ቆይ አንተ ተረጋጋ። ምን ማለት ነው? ይኸውልህ ተቀመጥ። ለምንድን ነው እንደዚህ የምታደርገው? ለምን በቃ ያው እሱ ነው የፈተነሽ። ከፈተነሽ ወደቅሽ። ምን ማለት ነው? ምንድነው ፈተነሽ? በቃ አትወጂውማ። በጣም የምታሳፍሪው ፍቅር። እንደዛ አይደለም። ተረጋጋ። የኔ ፍቅር አትበይኝ። በቃ በደንብ አስረዳለሁ። እውነት አሁን ምንም የምታስረጂው ነገር የለም። ይኸውልሽ እንዳትናገሪው አይደለም እሱ እንዳትናገሪው። በጣም አንቺ አታስፈልጊኝም። እኔ ፍቅር በደንብ እንነጋጋለን። የኔ ፍቅር አትበይኝ። ፍቅርሽን
የምታያስፈልገውም ቆይ ተቀመጥ አንተ ተረጋጉ ይኸውላችሁ አሁን ከዚህ በኋላ ምንም የሚፈጠር ነገር ይሄ እኮ ያንቺ ጥፋት እኮ ነው በቃ እኔ እኮ ስራዬን ነው የሰራሁት ገብቶሻል በቃ ከማታፈቅሪው ሰው ጋር ለምን ቆየሽ ከማታፈቅሪው ቆይ እኛን ማለያ ስለምፈልግ ነው ለምንድን ነው ማለያየው ራሱ ነው እኮ የመጣብኝ ራሱ እኮ ነው የመጣብኝ አታፍሪ አንቺ አታፍሪ ለምንድን ነው ይኸውልሽ እኔም ከሱ ጋር ተደርቤ ላውራሽ አይደለም የኔ ፍቅር እንድትዩ ምናምን አያገባኝም እሱ የራሳችሁ ጉዳይ ነው ግን እኔ ስራዬን ነው የሰራሁት እሺ ማትወጂው ከሆነ ለምን ከሱ ጋር ሆንሽ ማትወጂው ከሆነ ለምን ከሱ ጋር ሆንሽ አትናገረኝ ይኸውልህ እንደዚህ እንትራት በለኝ ይኸውልህ በጣም አንቺ በጣም ዝም በይ ሌላ ሀገር ካናዳ ሄዳለሁ ምናምን ስለሽ አመንሽ ካናዳ ሄዳለሁ ምናምን ስለሽ ወርዘጂ እንዳነኪኝ ካናዳ ሄዳለሁ ምናምን ስለሽ አመንሽ በቃ ይኸውልህ ዞር በይ አትንኪኝ ዞር በይ አትንኪኝ አለሽ እኮ በቃ ኖ ምን አገባ ይኸውልሽ ተቀመጣም የምር እኔ ላብድ ነው እኔ ከዚህ በኋላ ምን አይነት እሺ አውሩ እሺ አንቺ ምን አይነት ሰው ይኸውልሽ ላንቺ ማለት ነው ከባድ ስጦታ አዘጋጅቶልሽ ነበር ከዚህ ፈተና በታልፊ አንቺ ግን ሌላ ወንድ ወይ ጥቅሙን ወይ ሀብቱን ወይም ደግሞ ዝናውን ተጠቅመሽ ከሌላ ወንድ ጋር ሆነሻል ገብቶሻል አላልኩም ያው ቪዲዮ እኮ ላይቭ እየተከታተለሽ ነበር እኮ ካሜራም እኮ ተቀምጧል እስካሁን ድረስ ገብቶሻል እኔ እኮ ነገ የልጆቼ እናት የቤቴን እያልኩ አንቺን እያሰብኩ ካንተ ጋር ማለት ነው ካንተ ጋር በጣም ብዙ የምንነጋገረው ምንድነው የምትነጋገሪው በጣም ብዙ ነገር የምንነጋገረው እኔ እኮ እውነተኛውን ነገር እኮ ነው ያጋለጥኩብሽ ይሄን ነገር እስከ መቼ ነበር ይዘሽው የምትኖሪው ልጆች ወልዳችሁ እንኳን ህይወቱንም ልታበላሽል ትችይ ነበር አይደል በጣም ባለጌ ነሽ አንተ ጥሩ ሰው ነህ የሥራ ሰው ነህ በጣም ባለጌ ነህ እንደዚህ በሰው መሀል አይገባም እሺ አንቺ ይጅርዛ በቃ እኔ አንቺን ማየት አልፈልግም ይጅልኝ ከዚህ ይጅልኝ ቆይ ላስረዳ ያሺና ይጅልኝ ምን አገባኝ ይጂ በቃ ማየት አልፈልግም እኔ ቆይ ላስረዳ ቆይ በጣም ነው የምታሳፍሪው በቃ አትንኪኝ በቃ ተረጋጉ ይኸውላችሁ ለምንድነው አንቺ እያስመሰልሻለሽ እኮ በቃ ታውቆብሻል እኮ አንቺ ሌባ ሰው እንደሆንሽ እኮ ታውቆብሻል እኮ ካይኔ በላይ አይደለም በቃ አይደለም ለምንድነው ማለት ካይኔ በላይ ቆይ አምጣው አሳያት ቪዲዮን አሳያት ካይኔ በላይ ልመን አትንኪኝ አትንኪኝ ይኸውልህ በጣም ስሜታዊ እየሆንኩ ነው ሳቅ ክፋ እንትን የምርም ጓደኛው መስየሽ ነበር እሺ በጣም ከመከፋት የተነሳ በሳቂ ለመደበቅ እየሞከርኩ ነው ምን ማለት ነው አትንኪኝ ነኝ ይጂ በቃ ይጂልኝ ከዚህ ካጠገብ ይጂልኝ ይጂ እዚህ ጋር አስኪልኝ እሺ ነገር ሳይፈጠር ያንተ ስራ ማለት ነው በቃ እቺ ሴትዮ አስኪልኝ የሆነ ነገር ሳይፈጠር እዚህ ጋር አክብሬ ነው አንተን እስካሁን ድረስ ታግሽም ያለሁት አስኪልኝ እቺ ሴትዮ እኔ እኮ ስራዬን ነው የሰራሁት አይደል የምርም ጓደኛው እንዳልመስልሽ ጓደኛው አይደለም እቤት እንዳላገኝሽ ይጂ በቃ ውጪ ከህይወቴ እሺ ስነ ስርዓት ይውጪልኝ ይውጪ ከዚህ አንቺ አሁን ይጂ ከዚህ አትይጂም ትያለሽ ከህይወቴ ውጪልኝ ቢያንስ እንደ ጥፋተኛ ሰው ይቅርታ ብለሽ እንኳን ይቅርታ አትጠይቂውም እንዴ እንዴት ምን አይነት ሰው ነሽ አንቺ ምን አይነት ሴት ነሽ ካሜራው ማለት ነው ካሜራው እኔ ይኸውልሽ ስራዬን ነው የሰራሁት እንዳንቺ አይነት ሌባ አውሬ ሴቶችን ነው የማጋለጠው ሰምተሻል እሱ ችግር የለውም እናወራበት ካንተ ጋር በጣም ትልቅ ሰማልን ካንተ የምርም ወስድሽ መስሎሽ ነበር ከሀገር ውጪ ካናዳም ወስድሽ መስሎሽ ስልክ እንኳን አይገዛልኝም የሚገዛልኝ ስልክ የወደቀ ስልክ ነው ኧረ አይቻለው ሙሉ ነገር እኮ ላይቭ እየተከታተልክ ነበር ያያዩ ነበር በጣም ነው የምታሳፍሪው ግን ማለት ፍቅር በደንብ አውራኝ በእኔ ፍቅር አትበይኝም ፍቅርሽን እዛይ እንደዚህ የምታመነጫጭቀኝ ቢያንስ ታውቆብሻል እስኪ በይቅርታም ለመሸፈን ሞክሪ እስኪ ኖ በቃ ለምን ማለት ይቅርታ አታስኪልኝም ሴትዮ እዚህ ጋር ነገር ሳይፈጠር እናንተ የምትቆዩ ከሆነ ቆዩ እኔ ሶሪ ይጂ ይኸውልሽ እዛ ጋር እስካሁን ድረስ ካሜራው እየቀረጸሽ ነው በነገራችን ላይ ሰሚኛለሽ ያው እኛ የምናደርገው ነው ይሄ እዚህ ጋር የቆምሽው አንቺ ነሽ ይሄ ያየሽው አንቺ እዚህ ጋር ነሽ እሱ እዚህ ጋር ነው እኔ እዚህ ጋር ነኝ ካሜራውም እዛው ላይ ነው የማይሳየው ሰምተሻላ እንግዲህ ተመልካቾቼ ቪዲዮውን እንዳያችሁት ነው እሱም በላይቭ ተከታትሎ የተፈጠረውን ነገር አይታችኋል እሷም እውነትም ከሀገር ውጪ ወደ ካናዳ መስሏት ነበር የተለያዩ ነገሮች ስታደርግ ሳቅፋት ማታ አብረን እንሆናለን ምናምን ሰላት ብቻ ከዛ ይባለፈም ደግሞ ሌላ ነገር ባደርግ ማለት ከሷ ጋር መሆን ብፈልግ እኔ በሰዓቱ አሁን ራሱ እንሂድ ብላት በጣም ደስተኛ ነበረች እንዳያችሁት ቪዲዮ ላይ ማለት ነው እሱም ያው ውስጡ በጣም ተረብሿል ለነገ የሚለው ሰው አሳቢ ነች አጋዥ ነች ደጋፊ
ደጋፊ ነች ብሎ የሚያስበው ሰው እንደዚህ አይነት ነገር መፈጠሩ በጣም የሚያስጠላ የሚደብር ነገር ነው። አንተም አይዞ ወንድሜ ላንተ ያለውን መቼም አይቀርም የተሻለ ሊያመጣልህ ሊሆን ይችላል። በቃኝ። አይ አመሰግናለሁ አንተንም በጣም ከዚህ በኋላ በቀጥልስ ማለት ልጆችም ወልደ ቢያንስ ከሌላ ሰው ጋር ብትሆንብስ የሚለውን ነገር ደግሞ ማሰብ አለብህ። አሁን አሪፍ ሰዓት ላይ ነው የደረስከው። በቂ ነው። በጣም ነው የማመሰግነው አንተንም። ምንም ችግር የለውም። አክብረልኝ። ምንም ችግር የለውም። አክብረኸኝም እዚህ ድረስ ስለመጣህ በጣም ነው የማመሰግነው። በጣም ችግር የለውም። ከሷ ጋር ያለኝ ነገር አብቅቷል። እቤት እንዳላገኛት በማንኛውም አሁን ማለት ሌላ የተለዩ ችግሮች መፍጠር የለብንም። ለአንተም ለህይወትም አደጋ ስለሚሆንብህ እሷም ሌላ እንትን አደጋ ማምጣት የለባትም። ቀዝቀዝ ብለህ ራስን አረጋግተህ አሪፍ ነው ለበጎ ነው ብለህ ማለፍ አለብህ። እሺ ወንድሜ ማገዝ ነገሮች ካሉ ደግሞ ከጎን ነኝ። እንግዲህ እሺ ምንም ችግር የለውም። እሺ እንግዲህ የእናት ሚዲያ ተከታታዮች እሱም በጣም ተረብሿል፣ እሷም ከፈተናው ወድቃለች ማለት ነው። ቪዲዮ እንዳያችሁት ነው። እሱም በላይቭ ሲከታተል ነበር። እቺ ሴት ምን አይነት ሴት ናት ብለን ፈትነናት ከፈተናዋም ወድቃለች ማለት ነው። ይሄን ነገር እንደዚህ የምታደርጉ ሴቶች ለእናንተ የሚቆምላችሁ ወንድ ከእናንተ ጎን የሚያማክራችሁ ብቻ ብዙ ነገሮች ለቤቱ የሚለፋ ወንድ ተረድታችሁ ከሱ ጋር መቆየት አለባችሁ ብዬ አስባለሁኝ። ይቺ ሴት አሁን እውነትም ከሀገር ውጪ ወደ ካናዳ ይወስደኛል ብላ አስባ የተለያዩ ነገሮች ስታደርግ ነበር። እንደዛ መሆን የለበትም። እናንተም ራሳችሁን ጠብቁ ከእንደዚህ አይነት ነገር ወንዶችም ሴቶችም። ቀጣይ ደግሞ የምንፈትነው ሰው ካለ ኮመንት ላይ ያሳውቁን ማለት ነው። የዛሬው ቪዲዮአችን በዚህ አካውንት የተፖስተው ይሄንን ብቻ ስለሆነ በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ቀስት ምልክት እየተጫናችሁ ኮፒ ሊንክ የምትላለች ኮፒ ሊንክ አድርጉልን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።